ቤተሰብ ፊት የምታወርደኝ ቆይ ስሚኝ አይደለም ቆይ ስንት ጊዜ ሆነ ካልክሽው በቃ ስንት ጊዜ ሆነ እንደዚህ ከኔ ተደብቀህ ስንት ጊዜ ሆነ ቆይ ስሚኝ ለምን የምታለቅሽው ብዬ ባለ ትዳር እኮ ነው የተከበረ ትዳር ነው ያለው ቆይ ምን እያደረግሽ ነው ማኪ ቆይ ያናግሪኝ አንቺ እንዳትኔ ከማንም ጋር ወራሽ የት ነኝ ያልከው እሱ መሀል አትግቢ የት ነኝ ያልከው በዚህ ሰዓት ንገረኝ እጅ ከፍንጅ ከዲ ተያዛችሁት ከዚህ በጣም ብዙ ጊዜ ተከታተልሽ አይደል አጨበጨብኩልሽ አጨበጨብኩልሽ ተሳክቶልሻል ዛሬ ታውናው ምን አደረገ አይ ታውትና ከኔ ጋር አውራለሁ የት ያሽኝ እኔን አልጋ ቤት ያሽኝ እኔን አልጋ ቤት ያሽኝ እውነትም ውሻት እየጠበቅክ ነበር ነው እንደዛ አርባኛው አይደለም ዞር አይደለም እልሽ ሁሉን ነገር ፊት ለፊት ለምታፈር ዞር በይ እኔ ታላርግሽ ነገር ካደምተኝ መልስኝ እዚህ ጋር አንቺ ምን እየሰማሽ አይደለም ለምንድን ነው ማትሄደው ቆይ አልሄድም ዞር በይ አልሄድም እናወራለን እኛ ለቤተሰብ እናወራለን እንዴ በቃ አንቺ ቤተሰብ አይደለሽ ገባሽ ቤተሰብ አይደለሽ ማለት ነግሬ ነበር በተደጋጋሚ ንገረኝ እስኪ በተደጋጋሚ ታወርደኛለህ ቤተሰብ ነበር ውብዬ አሁንም በማታውቂው ነገር ነበር እንግዲህ ከጠለቀ ፀሐይ የውስጤ ጀንበር ጨልሟል የልቤ አዳራሽ ምነው ማፍቀር ሰው ወዶ ሰው እንደመለየት ክፉ ነገር የለም ለሸኝህ የመጨረሻዬ በሊሆን ግድ ምን እያደረግሽ ነው? በእና ካሜራ ዝቅ አድርግልኝ። ምን እያደረጋችሁ ነው? ብዬ ናሂ ነግሬ ነበር ማኪ ምን እያደረግሽ ነው? ምን እያደረጋችሁ ነው? እንዲሆን ካሜራ ዝቅ አድርግልኝ አንተ ካሜራ ዝቅ አድርግልኝ ምን እያደረጋችሁ ነው? ምንድነው? ንገራት ብዬ በተደጋጋሚ ነገር ምንድነው? ምን እያደረጋችሁ ነው? ቆይ ምን እያደረክ ነው? ቆይ በእናትሽ አሁን ምንም አትናገሪ። በተደጋጋሚ ንገራት ብዬ ነግሬሃለሁ። ቆይ ተሳካልሽ አይደል? ምን እያደረግሽ ምን ነው ነግራት? ማድረግ ያለብኝ ነገር አድርጌያለሁ። ማኪ በቃ ምንም አይጸጽተኝም። ወጥመድሽ ውስጥ ገባው አይደል? ተሳካልሽ አይደል? እሺ ምን እያደረክ ነው? ንገረኝ እስኪ። እሺ ካሜራ አስጠፊልኝ። ካሜራ አስጠፋው ለምን? ንገረኝ። አስጠፊልኝ። እሺ ንገረኝ ለምን? አስጠንቅቄ ነበር። ስንት ጊዜ ሆነ? በእናትህ ንገረኝ እስቲ። እዛው እያለሁ አንተ ከኔ ተደብቀህ ምንድን ነው የምትፈልጊው? ከኔ ተደብቀህ ለምን ተውቱ? ለምን እንደዛ ትላለህ እንዴ? አልፈልግም እኮ ተመልሼ ወደዚህ መምጣት እንደማልፈልግ ታውቃለህ አይደል? እኔ ማንንም ሰው ካሜራ ውስጥ ሊያስገባኝ አልፈልግም ነው። ምን እያደረክ ነው? እንዴት እንደዚህ ታዋርደኛለህ? አይደለም እንዴት ታዋርደኛለህ? አሁን ምንም ላስረዳሽ አልችልም። ለአንተ እየተከራከርኩልህ ነበር እኮ እየሰማህ ነው እንዴ? ብዙ ጊዜ ደጋግሜ ነግሬሃለሁ። ተናገር ብዬ ምን እያደረግሽ ያለሽ? አንቺ ዝም በይ። ምንድነው ነግሬ ነበር በተደጋጋሚ። ንገረኝ እስኪ በተደጋጋሚ ታዋርደኛለህ። ቤተሰብ ነበር ውብዬ አሁንም በማታውቂው ነገር ምን ተናገር ነበር? ቆይ እንዴት እንደዚህ ታደርገኛለህ ነው? ውብዬ ተረጋጊ። የእውነቱ ውብዬ ተረጋጊ። ምን እያደረግሽ ደግሞ ጭራሽ ነገር ያረክሽ ጭራሽ እንደና ነገር ያረክሽ እሱን አንቺ አትነግሪኝ። አንቺ አትነግሪኝ ማለት ያለብኝ ነገር አትነግሪኝ። ቤተሰብ ውብዬ ተከራከኝ እንደነ የምታወርደኝ ቆይ ስሚኝ አይደለም ካልክሽው ቆይ ስንት ጊዜ ሆነ ካልክሽው በቃ ስንት ጊዜ ሆነ እንደዚህ መነጋገር ከኔ ተደብቀህ ስንት ጊዜ ሆነ ቆይ ቆይ ስሚኝ ለምን የምታለቅሽው ብዬ ባለትዳር ነው እንደጋ አታፍሪሽ ባለትዳር እኮ ነው የተከበረ ትዳር ነው ያለው ቆይ ምን እያደረግሽ ነው ማኪ ቆይ ያናግሪኝ አንቺ እንዳትነኪ ከማንም ጋር ወራሽ ምን እያደረግሽ ያሽልኝ ያሽልኝ ሴቶን ያሽልኝ ማኪ ቆይ እንዴት እንድታረጋለሽ ውብዬ አታልቅሽ እባክሽ ተነሽ እንዴት እንደዚህ ታዋርደኛለሽ? እኔ ምን አደረኩ ነው? ቆይ ካሜራ ምን ሆነሽ ነው? ለአንተ ብዬ ነው እየተከራከርኩልህ። አንቺ ዞር በይ፣ ካጠገባችን ዞር በይ። አሁን ይሄ ሁሉ የተፈጠረው ባንቺ ተከራከርኩ። እኔ ምንም አላደረኩም። ውብዬ እኔ የምነግርሽ ነገር አለ። እሺ በይኝ። ማኪ እያወቅሽ ምንድን ነው ያደረግሽው? እንዲህ እንዲሆን አልፈለኩም ነበር። እንዴት ታደርጊያለሽ? ናይ ነግሬህ ነበር። እንዴት ታደርጊያለሽ? ነገር የምታጋኙ ለምንድን ነው? እኛ እኮ አይኔን ነው የማምነው። ትሰሚኛለሽ? ከባለ ትዳሩ ጋር ምን ነው የምትሰሪው? ባለፈው አፋን ያዝጋት ይሄንን ለመደበቅ ነው አይደል? ንገረኝ። ተረጋጊ። ለመደበቅ ነው። አታልቅሽ ውብዬ፣ በእናትሽ አንቺ እንድትቆኝ አይደለም። አይ ውብዬ ምን አይተሽ ነው እንደዛ አርባኛው አይደለም? ዞር አይደለም ይልሽ ሁሉን ነገር ፊት ለፊት ነው የሚጋፈጠው። ዞር በይ። እኔ
ያየሽ ነገር ከሰው ባል ጋር ከነጋ ምን ሲያደርጋ ይገኛል ጉዳይሽን ከሱ ጋር ጨርሺ እኔ ላንተ ነው መከራከራ ንገረኝ ማኪ እንዴት ልታረጋለሽ ቆይ ምን ስናደርጋየሽ ነሽ ወር ልታረጋለሽ ማኪ ማልሽልኝ ቆይ ሁሉ ተደጋጋሚ ነበረ ተነጋገሩ ብዬ ነው ተነጋገሩ ብዬ ነበር ጋር በላይ ነው ከኔ ጋር ታወሪ ልመታኝ ልታስመታኝ ከባለ ትዳር ወንድ ጋር ምንድነው የምትሰሪው ታውቂያለሽ ባለ ትዳር እንደሆኑ ሁሉ ነገር እንደተቋጨ ሰምተሻል ከማንም ጋር መገናኘት የለበትም ስፔሻሊ ካንቺ ጋር መገናኘት የለበትም ምን የምታውቂው ነገር አለሽ አንቺ አስቆምልኝ ሴትን አስቆምልኝ ስርዓትሽን አዋሪኝ ሴትን አትበይ ስለ ስርዓት እሺ እየተቆምሽ ነው ታዋራሽ ምንድነው ማዋራሽ ምንድነው ምን ትሰሪያለሽ ከሱ ጋር አንቺ ነሽ ሰላማቸውን ልነሽ የመጣሽው ማጊ አንቺ ሰላማቸውን ልነሽ መጣሽ ቆይ ምንድነው ፍላጎትሽ ከኔ ቆይ እኔም አልፈለኩም እንዴ እንዲሆን አልፈለኩም ፍላጎትሽ ምንድነው ቆይ ስለኔና ስለሷ የምታውቂው ነገር አለ ትናንት አስጠንቅቄሃለሁ ተናገር ስለኔና ስለ ትጂ የምታውቂው ነገር አለ ምንም አላውቅም እና ማታውቂው ነገር ሳይሆን እንዴ አይኔ ነው ነው የሚናገረው አይደለም ቆይ ከሱ ጋር ማውራት የምፈልገው እየሰማኝ ተረጋጊ አሁንም ያልተረዳሽው ነገር አለ አይደለም ተይ ቸኩለሽ አትወስኚ ተይ እኔም የራሴ እውነታ አለኝ ቸኩለሽ አትወስኚው ብዬ እውነታ ስላለ ነው ከኔ ተደብቀ አዎ አለኝ ብዬ ያለው ሌላ ቦታ ነው ለኔ ነገርከኝ ሌላ ቦታ ነው አንተ ግን የራሴ እውነታ አለኝ ብዬ እንዴ ለምን እንደምታለቅሽው በደም ጨዋታ እየተጫወትክብኝ ነው እንደዛ ነው የምን ጨዋታው እኔ ባለፈው እንዳታወራ አፏን ያስካት ለዚህ ነው ንገረኝ እሺ ታረጋግጥ እንዳይወጣ ነው አይደለ ተረጋግታችሁ ታወራላችሁ ለምንድን ነው ማሰሚኝ ስትል አፏን ያስካው ቆያለ ጉድ ነው የት ነኝ ያልከው እሱ መሀል አትግቢ የት ነኝ ያልከው በዚህ ሰዓት ንገረኝ እጅ ከፍንጅ ኮዲ ተያዛችሁት ከዚህ በጣም ብዙ ጊዜ ተከታተልኩ አይደለ አጨበጨብኩልሽ አጨበጨብኩልሽ ተሳክቶልሻል ዛሬ ነገርኝ ምን አደረገኝ አይ ታውትና ከኔ ጋር አውራለሁ የት ያሽኝ እኔን አልጋ ቤት ያሽኝ እኔን አልጋ ቤት ያሽኝ እውነትም ይሁን ውሸት እየጠበክ ነበር እንደዛ እኔ ምንም ማለት አልፈልግም አሁን እኔ ምንም ማለት አልፈልግም በጣም ልጅ በምንም ምክንያት ልታገኛት ትችላለህ ለሚስት ግን ማሳወቅ አለብህ ትዳር ክቡር ነገር ነው ሰማኛል ከዛ ድረስ እና አንቺ የትዳር ጠበቃ ነሽ ከዛ ድረስ የመጣው እና የትዳራችን ጠበቃ ነሽ ምን አገባሽ አንቺ ጠበቃ ነኝ ምን አገባሽ ያገባኛል ስለ እህቴ አንቺ የማን ጠበቃ ነሽ ማነሽ አንቺ ማነሽ ማን ልጅ እቺ ልጅ ስራት ተረጋጊ ምንም በማታውቀው ነገር ነው እዚህ ነገር ውስጥ የከተትሻል ምንድነው የምታወሪው ምንድነው ያየሽው ነገር እስኪ አይኔን ነው ማምነው ትሰሚኛለሽ ብዙ ጊዜ ጠይቄዋለሁ ካንቺ ጋር ምንም ባይኖር ሲጠየቅ ይመልስ ነበር ትሰሚኛለሽ አሁን ከኔ ጋር ወሬ አቁሚ በቃ እሱን እዛው ጨርሱ ማኪ እንደ ስራሽ እሺ ያሳፍራል ታውቂያለሽ ስለኔ እቤት ናት ውጪ ምንም አታይም ስለኔና ስለሷ የምታውቂው ነገር አለ ብዙ ነገር ተልኩልኛል ናይ ደጋግሜ እንድንለያይ ነው አይደለ አላማሽ ያ ነው አይደለ እንለያይ አይደለ ያ ነው አይደለ ሐሳብሽ ተሳካልኝ ዛሬማ ተሳክቶልሻል እሺ ለምን አልተናገርኩም በብዙ መንገድ ሞከርሽ ገንዘብ ልትሰጪ ሞከርሽ ብዙ ነገር ልታረጊ ሞከርሽ የራሴ ምክንያት አለኝ አታውቂም ያንን ምክንያት እየሰማ ነው አዳምጠኝ አንቺ አታውቂም እሺ ምክንያቴ ምንም ምክንያት ሊኖር አይችልም አታውቂም የኔ ምክንያት ማን እንደሆንኩም አታውቂም የኔ ማንነትም አታውቂም እሺ እኔን መናገራችን እሺ በደንብ ነው ማውቀው እኔ እህቴን መሰሪ ነሽ መሰሪ ከዚህ በፊት ብዙ ነገር አድርገሃል ስለዚህ ምን አደረኩኝ ከዚህ በፊት ምን አደረኩኝ ከዚህ በፊት የተፈጠረው ነገር ታውቂያለሽ ምን አደረገች እቺ ልጅ ያሳፍራል እኮ በጣም ነው የሚያሳፍረው ምን ነው የሚያሳፍረው ነው ያሳፍራል በዚህ መንገድ ሶሻል ሚዲያ ላይ መውጣት አልፈልግም ለምን ነው ካሜራሽ ለምን ማታስጠፉት ጭራሽ ካሜራ ይዛል እኔ ጥያቄ ብቻ ነው አልፈልግም ገባክ አይደለ ምን አል ጊዜ ሆነክ እኔ እዛ ያለው ከሷ ጋር ምንም አይነት እኔ ጠይቂ ነገር ገባሽ ሁለቱ ያወሩ አንቺ ለምንድነው በማምት ገቢው ምን ቤት ነሽ አንቺ ምክንያትሽ ምንም ይሁን ምክንያትሽ ከባለ ትዳሩ እንዲጋር በምንም ምክንያት መገናኘታችሁ በቃ ያገባኛል ከዛ ድረስ ይመጣው ይሄን ችግር ለመፍታት ነው ሰለኛለሽ ማለት ከሚስት ሌላ ሰው ማለት የለበትም ካንቺ ጋር የለበትም በቃ የለበትም ቆይ ምን አለ ጊዜ ሆነ እኔ አይደለም ከኔ ጋር ነገር ተብለሃል ከዚህ በፊት ብዙ ጊዜ ደጋግሜ ጠይቃለሁ ናይ ስለኔና ስለሷ እኮ ምንም የምታውቂው ነገር የለም እንኳን ባትነግራት ቁጭ አድርገህ ማኪ ስለኔና ስለሷ የምታውቂው ነገር የለም ማኪ እሺ ንገረኝ ከሰመኛለሽ ነገር ምንድነው አሁን አውራ በቃ የራሴ ምክንያት አለኝ ውዬ ንገረኝ ለሞሸኝ ስጠይቅ ሌላ ቦታ እንደሆንክ ነው ነገርከኝ አይደል
ምን ሰራለህ? ንገረኝ። ይሄንን ማወቅ እፈልጋለሁ። እየሰማ ነው አይደለ? ውብዬ ጊዜው አይደለም አሁን እንደዚህ ብዬ መናገር አልችልም። ለምን እንዳገኘኋት እንዲህ ብዬ መናገር አልችልም። ጊዜው አይደለም አትበለኝ። እየሰማ ነው? እስከዛሬ ድረስ የተጫወትከው ድብብቆሽ ይበቃል። እኔ ምንም ድብብቆሽ ተጫውቼ አላውቅም ውብዬ። የእውነት እኔ ምልልሻለሁ ምንም አይነት ነገር የለኝም ከሷ ጋር። ለምንድን ነው እኔን የማታምኚኝ? ቆይ አሁን ተረጋጊ። እኔ ነው የምታምኚው ወይስ እሷን ነው? በቃ ታምኚኝ። የልጆችሽን አባት ነው የምታምኚው? እሷን ነው የምታምኛት? ንገሪኝ። እኔ በልጥብሻለሁ፣ እሷ ትበልጥብሻለች። አንቺ ነሽ። ንገሪኝ ውብዬ። በጣም ብቻ ይገባሽ አንቺ ነሽ። ይኸውልህ ሌላ ሴት ብትሆን ስለሚመለከተኝ ነው የመጣሁት። ጠይቅ። ቆይ አንቺ መናገር አይችልም ነበር? መነጋገር አይችልም ነበር? ቆይ ንገሪኝ። እኔ ነው ብዬ ተለያይተን ምን እንደምትጠቀም ተባልኩ። ከመጣሽ ጊዜ ጀምሮ በአንተ የተነሳ ብዙ ተብያለሁ። ትሰማኛለህ? ነው የሚነጋገረው። በራስ ጥፋት እኮ ነው። በኔ ጥፋት ነው ብዙ የተባልኩት። ዳርህን አድን ብያለሁ። ቁጭ ማልገጠባትም ምኑ ነው የሚነጋገረው? እስኪ ማለት ተናገር ብያለሁ። ውብዬ እኔን አታምኚኝም? ቆይ ለምንድን ነው እንደዚህ የምትሆኚው? በጣም ነው ንገሪያት እንጂ እኔን ቆይ እኔ ሌላ ሴት ብትሆን ማለት ነው ምንም አይነት ችግር የለብኝም። ውብዬ በቃ አሁን ተረጋጊ። በእናትሽ ውብዬ ተረጋጊ። በቃ ቆይ አንቺ አላውራኝ። ዞር በይ እስኪ። መሀላችሁ አትግቢ። መሀላችሁ አትግቢ። በቃ አንቺ ዞር በይ ዞር በይ። አንቺ ማኪራፊ በቃ አረፊ። አትንካት በቃ አትንካት። ምን እያደረገች ነው? ምን ትሰሪያለሽ እዚህ? አትንካት። ምን ትሰሪያለሽ? ይናጋፋሽ። ለእሷ ምን እየተቆረቆርክ ነው? ቆይ ምን ትሰሪያለሽ እዚህ? ምን ትሰሪያለሽ? ተይ እሺ ተይ። ዞር በይ ማኪ። ዞር በይ ዞር በይ ነው። እያየሽ ነው ማናገር መፈልግ እያየሽ ነው አይደል? በቃ ሂጂ። ምንም እኮ አሰሪ አልሄድም። የት ነው የምሄደው? ወደ ምትሄጂበት ማኪራፊ ከህይወታቸው ውጪ በቃ ማኪራፊ ታምኛለሽ? እረፊ በቃ። የምታውቂው ነገር የለም። ስርዓት ይኑርሽ። የምታውቂው ነገር የለም። ስለሷ ምንም የምታውቂው ነገር የለም። በቃ ከህይወታቸው አልወጣሽ አንቺ ነሽ። እኮ ውጪ በቃ ውጪ በቃ ውጪ። ኧረ እረፉ እረፉ። እንዴ ምን እየሆናችሁ ነው? ሂጂ በቃ ዞር በይ። ነው ለምንድን ነው የማታወራኝ? እያወራሁሽ ጥያቄ እኮ እየጠየቅኩ ነው። ምንድን ነው የምትጠይቂኝ? እኔን እንዴት እንደዚህ ታዋርደኛለህ? ንገረኝ። እኔ አላዋረድኩሽም። ዛሬ ምን ተረጋግታችሁ ቁጭ ብላችሁ አውሩ። በቃ ቤት ገብታችሁ ይሄን ካሜራ ማጥፋ። በቃ ለምንድን ነው የሚጠፋው? አይነት ነገር ከለካኮሽ በኋላ እንዴት ነው እነሱ ነው? አንቺ ለምንድን ነው የማትሄጂው? እረፊ በቃ ማኪ። መታሻለሁ ማኪ። ስርዓት ይኑርሽ። በቃ አትንኪያት። በቃ ቲጂ በቃ ተያት። እብድ ናት እቺ። በቃ ተያት። በጣም እብድ ለይቶልሻል። እሺ ውብዬ በቃ ተነሽ፣ ወደ ቤት እንግባ። በቃ አንተ ካሜራውን አጥፋው። በቃ አንቺ ውብዬ ቆይ ምን ሆነሽ ነው? ቆይ እኔን አታውቂኝም? አታውቂኝም? እኔን አታውቂኝም? እናንተ እረፉ እረፉ። ሰዓት የላቸውም እንዴ እነዚህ? ውብዬ በቃ ተነሽ፣ በእናትሽ ተነሽ። በቃ እሱ መልስም የለውም። እሱ መልስ የለውም። ዝጊ አፍሽን፣ ዝጊ አፍሽን። እጅሽን አትጠቁሚብኝ፣ እጅሽን አትዘንዝሪብኝ። ውብዬ ተረጋጊ። ምንም አይነት ነገር የለኝም እኔ ከሷ ጋር ምንም አይነት ነገር የለኝም። ተገናኘ ንገረኝ። ሲቀጥል የት ነህ ስለ ሌላ ቦታ አለኝ። የራሴ ምክንያት አለኝ። እሷ ባትሆንና ሌላ ሴት ብትሆን እኔ አምናለሁ። ገባክ አይደለ? ከዚህ ሴት ጋር ምንም ልሰራችሁ የራሴ ምክንያት አለኝ ውብዬ። እኔ ነግርሻለሁ። እኔን አታምኚኝም እንዴ? ቆይ ለምን አትነግራትኝ? እንዴት ነው ማታምኚኝ? ቆይ የልጆችሽ አባት እኮ ነኝ። ተነሽ በቃ ውብዬ፣ ውብዬ እኔ እንደዚህ እንድትሆኚ አልፈልግም። አንቺ ልታለቅሻል። ለምን እንደዚህ ያደረኩት? እንዴ ምን ሊሆን አልፈለኩም ነበረ። ብዙ ጊዜ አስጠንቅቄዋለሁ። አይደለም ቆይ እንዴት አሰብከው? ለምን አንቺ አትሄጂም? ምንድነው የማስበው ብዬ? ለምን አትሄጂም? ለምን ረፉ በቃ ማኪራፊ ለምን ይዘህልን አትሄድም? በቃ ትጂ አንቺ ነገሮችን ከለካኮሽ በኋላ እንደዚህ እንዲሆን አልፈለኩም ነበር ትያለሽ። በቃ ትጂ ምንም ማለት ታያቸው። ቆይ ንግግሬ ከኔ ጋር ነው። አንቺም አውራኝ። ምንድነው ችግር ነው? እህት ነሽ። አሁን ከዛ ድረስ የመጣሁት ቆይ አንድ ስለበይ ማፈልበይ በቃ አልኩሽ። እየሰማሽ ነው? እህት ነሽ። ምን ስለዛ ነው እንደዚህ ምን እያደረክ ነው? ምንም የተፈጠረ ነገር የለም ውብዬ። ልጅ አስጠንቅቅልኝ። አናቷን ነው የምላት። ለምን ነው ማታርፊ? ለምን ነው ማታርፈው? እሷ ለምን ነው ማታርፈው? በቃ ይዘልኝ በቃ አንቺ ሆነሽ ይሄንን የጀመርሽው አይደል? የረፊ በቃ ስርዓት እንዲህ ሊሆን አልፈለኩም። ቆይ ላውራው። እሺ በቃ ቁሚ። እኔን አናግረኝ ውብዬ። ምን ብዬ ነው የማስረዳሽ? ተረጋጊ። ቆይ በመጀመሪያ እያልክ እያሰብክላት ነው። ስማ ቆይ ምን አይነት ሰው ነህ? የራሴ ምክንያት አለኝ። አስረዳሻለሁ። ተረጋጊ። እንደዚህ ነው ወርደርስ እንዴት ተከታኛለህ? እስቲ አንቺ በቃ እስቲ ተረጋጊ። ለራስህ ወራዳ ሆነ እኔን ታዋርደኛለህ። ንገረኝ፣ ምንድን ነው ችግር? አትሳደብኝ።
አትሳደብኝ። እኔ እንደዚህ አይነት ማንነት የለኝም። እኔን ታውቂኛለሽ። እኔ እኮ አዲሱ አይደለሁም ላንቺ። እኔ አውቃለሁ ብዬ ነው የተከራከርኩት። እየሰማ ነው። በቃ አውቃለሁ ብዬ ነው። እና አሁንም ታውቂኛለሽ። አሁንም የተቀየረ ነገር የለም። ናሆም ነው በቃ ናሆም ነው። የሚቀየር ነገር የለም። ነይ በቃ ለምን አንቺ አትሄጂም? አንቺ እኮ ብትሄጂ ሁሉ ነገር ያልቃል። በቃ ለምን አትወስድልንም? አንተ እኔ እንድትረጂኝ ነው ፍላጎቴ። ምንድነው መረዳ? አስረዳኝ። ያው ቁጭ ብለው ለምን ብቻሽን መተሽ ይጃላልሽ? አየሻት አይደለም ብዬ አየሃት አይደለም? ተይ ማኪ ፕሊዝ ተይ፣ የሆነ ነገር ነው ማረግሽ። ተይ ማኪ በቃ ዞር በይ። አትንኪያት ማኪ ሰይጣናት እኔ ላውራሽ ችግር የለውም። ብቻ ነው የጠየቁ መልስልኝ። አትቀኝ። ለምንድን ነው የምትጠይቂው? ማኪራፊ በቃ ዞር በይ። ተረጋግተሽ ማጠየቅ ያለብኝ ነገር እኔ ነኝ የማውቀው። እሷ ፊት እንደዚህ አትሁኝላት። ንገረኝ። አንቺ እሺ እዚህ ምንድነው የምትሰራው? አስረዳሻለሁ። ምን አደረኩኝ? አልጋ ላይ አላገኘሽም። ስለዚህ አልጋ ላይም ታስባለህ ማለት ነው። እንደዛ አይነት ነገር የለም። እስከ ዛሬ አልጋ ላይ ያለመሄድን በምን አውቃለሁ? ንጹህ እህቴ ናት ሂጂ። ኧረ እባክህ እህቴ ናት። ከዛ ይዘለለ ምንም አይነት ነገር የለም። ስለሆነች አንተ ሌላ ቦታ ነህ ለሚስትህ፣ ግን አንተ ደግሞ ያለህ ሌላ ቦታ ምክንያት አለኝ። አስረዳሻለሁ አልኩሽ እኮ ብዬ በጣም ምክንያት አለኝ። ትዳራችን ልታፈርሰው ነው ብዬ ትዳራችን እንዳይፈርሱ ብዬ አፈረስከው። እያፈረሽ እኮ ነው። ማፈርሰው ምን ብዬ ነግሬሃለሁ እኮ ጉዳይ ካለ ከሷ ጋር አብረህ ከውዬ ጋር ነው መምጣት ያለብህ። የትም ቦታ ብትሄድ ጉዳይ ካለ ደግሞ ተናገር ብዬሃለሁ። ረጅም ጊዜ አውርቻለሁ። እንዳታወራብህ ነው አፏን ስትይዝ የነበረው። ንገረኝ። ይሄ እንዳትናገርብህ ዝም በይ ብላ አፏን ስትይዝ ነበረ ብዙ ጊዜ። ያ ማለት የእውነት አንተ ገፍትረህ ጥለሃታል ማለት ነው። እኔ አልገፈተርኳትም። እግዚአብሔርን እኔ አልገፈተርኳትም። እንዴ በቃ እኔ አልገፈተርኳትም። ምን ማመን ገፍትሬሻለሁ እኔ ማኪ። አዎ በቃ ገፍትሬሻለሁ። ባይሆን አትወሽም። እኔ አንተን አምነህ ነበር ነው። ወይ ተረጋጊ። ምንም አይነት መተማመን ተብሎ ነገር አይፈረጋም። በቃ ተረጋጋ። ምንድነው አንቺ እንድናምንሽ ትጠብቂያለሽ? አንቺ እንድናምንሽ ረፊ ማኪ ረፊ ለምን እዚህ ጋር በኮንፊደንስ እንደቆምሽ ታውቂያለሽ? ምንም ነገር ኧረ እባክሽ የሰው ትዳር እያበጣበጥሽ ነው። ሴት ናት። አንቺ ንጹህ ሴት ናት ማኪ። ብለሽ አንቺ ነው የሰው ትዳር እያበጣበጥሽ ነው። ማኪ ማታውቂው ነገር አለ። እሺ የማላውቀው ነገር ካለሽ ንገረኝ። ለኔ ቆይ ዞር በይ ማኪ ንገረኝ። ይኸው ጊዜው ሲደርስ እነግርሻለሁ። ጊዜ አትበለኝ። ውብዬ እሷ ፊት እንደዚህ አትበለኝ። ንገረኝ። ውብዬ እንደዚህ አትሁኚ። እሷ ፊት ተናገር። በል ገብታችሁ ታወራላችሁ። እየጠበቅኩ ነው። ስለዚህ ጊዜ ያልከው ምንድን ነው? ያምሻል። ተረጋግተን እናውራ። ያመኛል አይደለ? ምን ሆነሽ ነው? እኔና አንቺ ማውራት እንችላለን። አሁንም እኔ ብሆን ንጹህ ነኝ፣ ቲጂም ብትሆን ንጹህ ሴት ናት። ግን ደግሞ አሁን መናገር አልችልም። ጊዜው ሲደርስ እነግርሻለሁ። ቦታ ስጠይቅ ለምንድን ነው እውነቱን ያልነገርከኝ? ንገረኝ። አሁን ለምን ነው የማታስኬዳት? ስንት ጊዜ ሆነ እባክህ እንደዚህ እየተደበቅሽ ስታወራ ነበር። እኔ በፍጹም አውርቼ አላውቅም። እኔ ካንቺ ውጪ በፍጹም አስቤ አላውቅም። በቃ ትሰሚኛለሽ? እንደዚህ እንድትጠረጥሪኝ አልፈልግም። ውብዬ በቃ ነው ይበቃል። እማምን ነው የሚመስለው። ንገረኝ። ለምን አትሄጂም? ልጅቷ እንዴት እስክትሆን ነው? በደንብ አሳልፍ። ገባክ አይደለ? በደንብ ኧረ ውብዬ ነይ ቁጭ ብለሽ እናውራ። ነው የራሴ ምክንያት አለኝ። ተረጅኝ ውብዬ። ነገሮች ይበላሻሉ። ትዳራችን እንዳይፈርስ ከዚህ በኋላ ተሳስተህ ማለት ነው እኔን እንዳታወራኝ። እየሰማ ነው። ነገሮችን ለማስተካከል ሞክር። ትዳራችን ድጋሚ ሊፈርስ እኮ ነው። ከትዳር ደብቀ ብዙ ነገር ስታካሄድ ነበር አይደል? በፍጹም እኔ በፍጹም ውብዬ፣ የእውነት እኔ በፍጹም እኔ ካንቺ ውጪ እኔ ወዴት ሄዳለሁ ውብዬ? በቃ ተወኝ እንዴ! በቃ ነው በቃ ቆይ እኔ አንተ አሻንጉሊት ነኝ? አንቺ ለምንድን ነው ስነ ስርዓት የማይኖርሽ? ማኪ ረፊ ለምን ነው ማትሄጂ? እንዴ የሰው ትዳር ከመበጥበጥ ሌላ ስራ የለሽም እንዴ? ምን አይነት ማፈሪያ ነሽ አንቺ? አታፍሪ። መጨረሻ ከሄ ነው አዳምጠኝ። መጨረሻ ይሄ ነው አይደለም? መጨረሻ ከሄ ነው ማለት ነው። ንገረኝ አሁን እቺ ልጅ አስኪዳት። የራሴ ምክንያት አለኝ እኮ ብዬ ሻይናችን ምክንያት አለኝ ብለህ የሰራኸኝን ታውቃለህ አይደል? አረሳም አይደል? አሁን እንደገና መልሰህ ከሷ ጋር የተገናኘበት ምክንያት ምንድን ነው? ንገረኝ። ጊዜው አይደለም ግን ነግርሻለሁ ብዬ። ጊዜው አይደለም አይደለ? ስለዚህ በውብርስ ትዳር ላይ አንተ ጨዋታን በደንብ ትጫወታለህ። እኔ በፍጹም አንቺ ላይ መጫወት አልፈልግም። እንደዛ ባይሆን ኑሮ እሱ ብዙ ነገር ነው የሚያወራው። እውነቱን ትነግረኝ ነበር። ገባክ አይደል? እንዴት ከኔ ከሚስትክ እንዴት እህትህ ነች አይደለ? ቤት አጠራትም? ንገረኝ። እህትህ ናት አይደል? እህቴ ናት ብለሃል። ለምን
ለምን ቤት አልጠራህም? የምን እህትነት ነው? ንገረኝ እስኪ። እህትነት ነው? በአባት ነው በእናት ናት እህት? የምን እሷ ነች እህት? አዳምጠኝ መልሰሽ እዚህ ጋር አንቺም እህት ተብለሻል። አንቺም እህት ተብለሻል። ለምንድን ነው የማትሄደው? ቆይ ለምንድን ነው አልሄድም። ዘር በይ አልሄድም። እኛ ቤተሰብ እናወራለን። ሂጂ በቃ አንቺ ቤተሰብ አይደለሽ። ገባሽ? ቤተሰብ አይደለሽ ማለት አዎ፣ ሁለቱንም ትዳር ለመነጣጠል ከውጭ ሀገር የመጣሽ ልጅ አንቺ ቤተሰብ አይደለሽ። በይሽ በቃ ዝም በይ። ሂጂ ወሬ ዘር በይ አልሄድም። እገልሻለሁ። ተው በእናታችሁ ተው። እኔ ለራሴ ሰላሜን አጥቻለሁ። ተው በቃ አታስጨንቁኝ። አይመለከትሽም። ውብዬ በቃ አትንከኝ። በቃ ተዋት። ውብዬ በእናትሽ ተረጅኛ። እንዴት እንዲህ ታደርጊያለሽ? እኔ እኮ እንድታለቅሽ አይደለም በእናትሽ። እኔ እንዲሆን አልፈለኩም። ደስታሽ ነው አይደል? እንዲህ እንዲሆን አልፈለኩም ነገር። አሁን ደስታሽ ተሳክቶልሻል። በቃ በዚህ መጣሽብኝ አይደለ? በዚህ መጣሽብኝ ተሳካልሽ አይደለ? በተደጋጋሚ ነገር ያለው ናሂ ምን ብለሽ ነው የነገርሽው? ንገራችሁ። ያጨበጨበ ካሜራ ፊት ይዤ መውጣት አልፈለኩም ነበር። አልፈልግም። እንደዚህ አይነት ነገር ውስጥ ተመልሼ መግባት አልፈልግም ነው። ምን እያስፈራራሽ? ተመልሼ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እኔ የምፈልገው ሁሌም ያንተን ሰላም ነው። እኔ እናንተ የተገናኘንበት ምክንያት አለ ታውቃለህ። ማንሽ ዞር በይ እንዳንነካት። እሱ ነው እያወራን ያለነው። ሂጂ አሁን ከዚህ ጋር አትንከኝ። እየሰማነው በቃ ዞር በልልኝ ናሂ አስኪዳ። እኔ እንደዚህ ነው ወጣ አልፈልግም። ናሁም እኔ ያንተን ሰላም ነው የምፈልገው። አትሞጣሞጪ። እናንተ የተገናኘንበት ምክንያት ታውቃለህ። ከዚህ በላይ የራስሽ ጉዳይ ነው። የራስሽ ጉዳይ እኔ ነው። እዚህ መቆየት አልፈልግም። የራስሽ ጉዳይ ነው። ሂጂ ቲጂ ምን ወዴት ልትሄድ ነው? ቲጂ እያልክ ልትሄድ ነው? አታፍርም? ኧረ አሁንም ልብ ግዛ በእናትህ። እኔ ከሷ ጋር ማስረዳው ጉዳይ አለኝ። ለምንድን ነው ማሰሚኝ? ኧረ በስመ አብ በወልድ። ኧረ እዚህ ሁን እንዴ! ምን ሆነህ ነው? አየሽው አይደል ውብዬ? አንቺ በቃ ለመረጋጋት ሞክሪ በእናትሽ ውብዬ፣ በእግዚአብሔር። እኔ እንዲህ እንዲሆን አልነበረም። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባኝ አልቻለ። አትጂብኝ ውዴ ያወኩት ብዙ አለ።